ዛሬም ከሊድስ ጋር አቻ ተለያይተናል። ባለፈው ባለቀ ሰዓት አገብቶብን አቻ በእነሱ ቤት ተለያየን። ዛሬ ደግሞ በአንፊልድ በአስፈሪው ሜዳ እንደ ነበልባል የሚፋጁ ሜዳ ላይ ዛሬ አቻ ወጣል በሊድስ። ይሄ ማለት ይሄ አራም የሆነ አራስኑት አሰልጣኝ አንፊልድ በጣም ነቀለለብን የእውነት። ዛሬም በአንፊልድ ከሊድስ ጋር ልክ እንደ ህፃንቲ ከቶፕ ፎር ጋር ያለንን ልዩነት በአምስት የምናደርገውን አሁንም አላሻሻልም። ይሄ ልም ያለ ደንቆሮ አለሌ ነው ደንቆሮ አሰልጣኝ። ምንም ዛሬ በስትክክል ሊድስ ማላጠቃም እኛም አላጠቃንም። ግም የተባለ ጨዋታ ማለት ይሄ ነው። ግም የግሞች ግም። ዛሬ ማንቸስተር ዩናይትድ ሆነን ነው ያመሸነው። ሊድስን በአንፊልድ ማሸነፍ ከዱናል። ሊድስን ይሄ አሰልጣኝ በጣም የተጫወተብን ነው። ከማሬስካ ቀድሞ መባረር ያለበት ይሄ ውሻ አሰልጣኝ ነበረ። የአዛውንቶች ገንዘብ ከሰረ ይላል ነው። እድሜ ልክ ተጠራቅሞ በእኛ ይቀልዳሉ እኮ ደግሞ ምስኪን። አይ ቤቲ ደግሞ ጀመራት። ይኸው መልሶ በሽታዋ ተነሳባት። በሊድስ ጥጓናዘሽ ማለት ነው። ጥጓናዘሽ የት ልትሄጂ? እኔን ጥለሽኝ የት ትሄጃለሽ? ጠብቂው። እንደዚህ መሀል ላይ ጋፕ እየፈጠርሽ ጠብቂኝ። እኔም ይሄ አሞሬ የሚባለው ሰውዬ ካስተካከለኝ እመጣለሁ። በሼባው ላይ ያደረው መንፈስ በጩጬው ላይ ይደር። አሚን በሉ ጀማው፣ አሚን በሉ። ዝም ብላችሁ በጩጬው ላይ ይደር ይሄ መንፈሳው። ያቻ መንፈስ ዛሬ ይደርበት፣ የሽንፈት መንፈስ ይደርበት። አሚን አሚን አሚን። አይ ሼባውን ስላንቺ እናውራ። ምን ሆነሽ ነው ዘንድሮ ሻምፒዮንስ ሊጉን ተውሹ አትሳተፊም? ዋንጫውን ከተውሹ ቆይሽ። ለዋንጫ አልጮትም አልሽ እኮ እንትኑን አትጮችም ነው እንዴ? ሻምፒዮንስ ሊጉን ትርፌ ከኋላ እኮ እየተነፈሰችብሽ ነው። ኮልቭሳቻ ስለወጣች እንዴ አትዘናጊ። እሷቻ ወጣሽ ብለሽ እሷ ስንፈተ ኳስ ይዟት ነው። ትርፌ ስንፈተ ኳስ ይዟት እኮ ነው። አንዳቻ ወጣች። ምን አይነት ንቀት ነው አንዳቻ ማትወጣው? ሼባው ምንድነው እንዴ? ሲያምሽ ያመኛል አይደላችሁ እንዴ? ሁለታችሁ አቻ እንደ አይነት አቻ የለም። አንቺ ጎል አግብተሽ አንድ እኩል ነበር እንደ ትርፌ መውጣት የነበረብሽ። ለማንኛውም ከትርፌ ጋር ብትስማሙ መልካም ነው። ምንድነው 0-0 1-1 እንደዛ ይቻላል። 0-0 ሁለታችሁ 1-1 ሁለታችሁ እንደዛ ነው መውጣት ያለባችሁ። እሺ አመሰግናለሁ። ለማንኛውም አዳሲቲ ላይ ቋጥሩ። እኔ የምለው ሊድስ ነጭ አድርጎ ሲያዩዋቸው ማድሪድ እየመሰሏቸው ነው እንዴ? ቆይ ምንድነው ማድሪድ መሰሏቸው እንዴ? ምን አይነት ጨዋታ ነው? የዘንድሮ ሊቨርፑል አቃጥሎ ሊደፋን ነው። ከሊድስ ጋር በሜዳችንም በሜዳቸውም አቻ፣ ሊያውም አንፊልድ ላይ 0-0 ቱ ሾት ኦን ታርጌት። የከዘከዘ የሞተ ሊቨርፑል። በቃ ይሄ ሊቨርፑል የሆነ ሰዓት ተስፋ ያሳያል፣ ከዛ ደግሞ እንዲህ ወሽመጠን ይቆርጣል። ምን ትሉታላችሁ? ካስተላለፉ ጀምሮ ላይናፑ ጀምሮ እየተመታ ነበር። በቃ ፍሪምፖንግ ራይት ባኩን ራይት ዊንግ አረገው። ፍሎሪያን ቪልስን ነምበር 10 ሌፍት ዊንግ ላይ አድርጎ ነው የጀመረው። ነገር ግን በቦታቸው መጫወት ያለባቸው ተጫዋቾች ነበሩ። ፌዴሪኮ ኬሳ ነበረ፣ ንጉምቦሃ ነበረ፣ ጋክፖም ተመልሶ ነበረ። ከርቲስ ጆንሰን ቤንች አድርጎ ለምን ግራቨንበርግ እና ሶቦስ ላይን አጣምሮ በደብል ፒቮት ነምበር 6 አድርጎ ፍሎሪያን ቪልስን ነምበር 10 ያደረገው ሰውዬው ራሱ እኮ ነው የሚዘባርቀው። በቃ ምን አይነት ዘንድሮ ተያይዘኗል። መጣንልሽ ሻሺ ትርፌ መጣንልሽ አብረን በቃ መጨረሻችሁ እንደዚህ ሆነሽ ይበው። ኧረ በስመ አብ እንዴ! ከአስቶን ቪላ ጋር እኮ ማለት ነው በ3 ነጥብ ማጥበብ ትችሉ ነበር። በቃ 3 ነጥብ ጋፕ ይሆን ነበር በ6 ነጥብ የነበረው ሲጀምር ሊድስ ማለት ነው። ከአመት ነው በቃ አንፊልድ ላይ ወይ ያሸንፋል ወይ አቻ ይወጣል። በቃ ምናምን ነገር ነው የሚፈጠረው። አዲስ ነገር አይደለም። ግን ዛሬ አንድ ሰው ብቻ ነው ዛሬ አሪፍ የነበረው በዚህ ጨዋታ። ፍሪፖንግ የሚባል ልጅ እንዴ ያለ ቦታው ራይት ዊንግ በሳላጋ አጫውቶት እንደዚህ አይነት እንቅስቃሴ እሱ ብቻ ነው በቃ አሪፍ የነበረው። ሌላ ግግም እነሱም ደግሞ ጭራሽ አግብተው ካልቨርቱሊን አግብቶ ነው የተሻረበት። ወይኔ በቃ ቶፕ ፎር በቃ እድላችሁ መጠቀም በቃ አታውቁም እንዴ? ሁላችሁም ነው ደሞ ናችሁ እኮ ወይ ኡፋይ ሰውዬ መጣ እኮ። ኧረ አልሐምዱሊላህ እንዴ እኔ ሊቬ ፍቅር ሊቬ ላቭ እያልኩ ቪዲዮ እኮ የምሰራው በቃ ዋንጫው ላይ የለም። ስለዚህ ፍቅሬ ልግለጽለት ብዬ ነው። አይ ላቭ ዩ ሶ ማች። ይሄ እንኮንተ አንዱ መላጣ አሁን ጥሏል። ስለዚህ አንዷ ናት የምትቀረው። አንተ ግን ሊድስ ደርሶ መልሳቻ ትወጣለህ። ባለፈው 3 እኩል አሁን 0-0
ቢስሚላ 4 ኦን ታርጌት አድርገሃል 7 ኦፍ ታርጌት ያን ያህል ከረፍት በኋላማ ምንም አስደንጋጭ ሙከራ ራሱ ያን ያህል ምንድነው ለውይ ጥሩ ነው አልহামዱሊላህ እንዲህ ተምዘግዘገህ 4 አሁን ራሱ 4 እኮ ነው አንተ አረ አልহামዱሊላህ እቺ አሁን የዛን መላጣ ጋርዲዮላ የተባለ ሆነ ጤነኛ ያልሆነ ሰው እሱ ላይ እንቋጠር እብድ ያገግማል እንጂ አይድንም የሚባለው እውነት ነው። ሊቨርፑል ዘንድሮ ጤነኛ አይደለም እንዴ? ትንሽ እኮ ተሻሻለ፣ ትንሽ አገገመ እያልን ነበር እኮ አገረሸበት በሽታው። አንፊልድ እንደዚህ ሆነ እንዴ? አንፊልድ እኮ እንደዚህ አልነበረም እኮ እኛ የምናውቀው አንፊልድ እንኳን 0-0 ልትወጣ ማለት ነው ማስተዛዘኛ ጎል እንኳን ማስቆጠር በጣም ከባድ ነበር። አሁን ግን አንፊልድ የትኛውም ክለብ መጥቶ የሚደፍረው ስቴዲየም ሆኗል። ሊቨርፑል ካዘዋወሯቸው ዝውውሮች አምና ሻምፒዮን ከመሆኑ መጠን ይሄ ነገር ኤክስፔክት አይደረግም። ምን እየሆነ ነው ያለው ሊቨርፑል? ለማንኛውም በአንፊልድ ስቴዲየም ባዶ ለባዶ ጨዋታውን አጠናቋል። ጨዋታውን የተመለከታችሁት ሐሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። እሺ ሊቪያንስ ያው እንግዲህ አቻ ወጥተናል ማለት ነው ከሊድስ ጋር ያደረግነው ጨዋታ። ሊድሶች ዛሬ ማለት ነው 1 ነጥብ ፈልገው እንደገቡ ያስታውቅ ነበር። ምንም ጥያቄ የለውም። ያሰቡትን አሳክተው ነው የወጡት። አይታችኋል ጨዋታው ከተጠናቀቀ በኋላ እንዴት እንደተደሰቱ። በእኔ የምናደደው በዛሬው ጨዋታ ማለት ነው ፋሚሊ ከምሬን ነው የምላችሁ ማጥቃታችን ይሄ ነው የሚባል የግብ ዕድል መፍጠር አልቻልንም። ስሎ ታክቲክ መለወጥ ነበረበት። ሰከንድ ሃፉ ላይ ቨርትስ እና ጆንስ አንድ ላይ መቀየር አልነበረባቸውም። ቢያንስ ቨርትስ መኖር ነበረበት ፋሚሊ ከምሬን ነው የምላችሁ እድል ለመፍጠር ማለት ነው። እጅግ በጣም ያስቆጫል። ይህንን ጨዋታ ባይዞይ ማለት ነው የቼልሲና የዩናይትድ ነጥብ መጣልን ተከትሎ የነጥብ ልዩነቱን ለማስፋት እንዲሁም አስቶን ቪላ ነጥብ መጣሉን ተከትሎ ከቪላ ጋር ያለንን የነጥብ ልዩነት ለማጥበብ ይህንን ጨዋታ የግድ ማሸነፍ ነበረብን። እንደዛ ከሊድስ ጋር ደግሞ 3-0 ወጥተን ይህን ጨዋታ መበቀል ነበረብን። ያው ፈርስት ሃፍ የነበረውም ጨዋታ ግን አሪፍ ነበር። በጣም ፕሬስ እያደረገ ነበር ክለባችን፣ ግን ማጥቃቱ ላይ እጅግ በጣም ተዳክመን ነበር ሊቨርፑል ላይ። አረ በስመ አብ። ሊድስ ደግሞ በየአመቱ በቃ ይፈታተነን እንደዚህ። አረ ይሄን ክለብ ለማንኛውም ሊቨርፑል ያው ያጋጥማል፣ ምንም ማለት አይደለም። ቀጣይ ድል ነው። ከሌሊቱ 7 ተኩል የሆነ ቡድን ቢኖር ሊቨርፑል ነው። ያራዳ ልጆች በሚገርም ሁኔታ ማለት ነው ምን እንደሆነ ሁሉ ግራም ያጋባ ቡድን ሆኖ ቁጭ ብሎላል። ቡድን ያራዳ ልጅ አሰልጣኝ አርኒ ስሎት ያላቸውን ሰራዊት ፈርስት ሃፍ የጨረሱ ይመስለኛል። ሰከንድ ሃፍ ባለው እንሄዳለን አይነት አካሄድ ነው የገቡት። ነገር ግን ሊሆንላቸው የቻለ አይመስለኝም። ከዚህ በፊት ተቀይሮ እየገባ ብዙ ነገር ሲሰራላቸው የነበረው ፌዴሪኮ ቼዛ ደግሞ በዛሬው ጨዋታ ተቀይሮ ገብቶ ይሄን ያለ የሚባል እንቅስቃሴ ነበር ሲያሳይ የነበረው። መጨረሻ ሪዮ ንጉማን መጠቀም ችለው ነበር። ቆንጆ የሚባል እንቅስቃሴ ማሳየት ችለው ነበር የታዳጊ። ነገር ግን ውጤት ማግኘት አልቻሉም ማለት ነው። ከሊድስ ጋር በሁለቱም ጨዋታ አቻ መውጣት ችሏል። ሊድሶች አንፊልድ ድረስ መጥተው ነጥብ ተጋርተው መውጣት ችለዋል ማለት ነው። በዚህ ጨዋታ ምንም አይነት ጎል አልተቆጠረም ማለት ነው። እጅግ በጣም አስገራሚ ነው። ጄሬሚ ፍሪምፖንግ ግን እጅግ በጣም አስገራሚ የሚባል እንቅስቃሴ አድርጓል በዛሬውም ጨዋታ ማለት ነው። የልጅ ከጉዳት ከመጣ በኋላ ቆንጆ የሚባሉ እንቅስቃሴዎችን ማድረግ ችሏል ማለት ነው። ቡድኑ ግን ቻንስ ክሬት ላይ ከሚባለው በላይ አሁንም ብዙ ነገሮች የሚቀሩት ይመስለኛል። ከመከላከሉ ማጥቃት ላይ ያመዘኑ ተጫዋቾችን በብዛት ይዞ ገብቶ ቢሆንም ነገር ግን ውጤት ይዞ መውጣት አልቻለም በዛሬው ጨዋታ ማለት ነው። የአርኒ ስሎት ሰራዊት ሐሳብ አስተያየት ኮሜንት ላይ ፕላስ ምልክቱ እናንተ ነች። በደም ሼር ኮፕሊንክ ይደረግ። ባለፈው ከበርንማውዝ ጋር ቼልሲ አቻ ሲወጣ የሊቨርፑል ደጋፊ ሳቀ። ስለ ክለባችሁ እኮ በሌላ ክለብ እንድትስቁ ይፈቅድላችሁ አይደለም። ያላችሁበት ደረጃ 4 ነው። ኦፍ ኮርስ ከኛ በላይ ነው። ግን ከሊድስ ጋር ባክ ቱ ባክ በሜዳችሁም ከሜዳችሁ ውጭ 1 ነጥብ ወሰደ ሊድስ። 1 ነጥብ ወሰደ። ሊድስን በዚህ ሲዝን 2 ጨዋታ ተጫውታችሁ ማሸነፍ አልቻላችሁ። ዛሬ ሊድሶች የተሻለ አስፈሪ ኳሶችን ክሬት አድርጓል፣ መጠቀም አልቻሉ። እናንተም ክሬት አድርጋችኋል። አጥቂዎቻችሁ ጎል ጋር ሲደርሱ ምን እንደሚወስኑ ምን መወሰን እንዳለባችሁ አያውቁም። እና ይሄ በቃ ሊቨርፑል ተመልሷል ወይ ሊቨርፑል ጎበዝ ነው፣ ሊቨርፑል ያለበት ሁኔታ ጥሩ ነው የምትሉት ክለብ አይደለም ማለት እንደ ዘግናኝ ጨዋታ ነው እየተጫወታችሁ ያላችሁት። ያስፈራል። እናንተ ራሱ ማለት አይደለም ለሌላ ተመልካች። ሊድስ እኮ በቃ ሰዓቱን ጠብቆ ሊመጣላችሁ ነበር፣ እንደባለፈው ጉድ ሊሰራችሁ ነበር፣ አልተሳካለትም እንጂ በሜዳችሁ። ኤኒዌይስ ይሄ አለ አይደለ ሊቨርፑል የምትሉት አይነት ቲም አይደለም ያለው። ይመቻችሁ። ሊቨርፑል 1 ሊድስ 1። ሊድስ ይችላል። ደርሶ መልሳቻማ ቀይ ሲያይ እኮ ማን ዩናይትድ መሰለው። የማን ዩናይትድ ዋና ጠላት ነው ወይስ የሊቨርፑል ዋና ጠላት? አስጨነቃችሁ። ማን ዩናይትድ ይሄን ቡድን መቼ ነው የሚጋጠመው? ሊድስን ዋና ጠላቱን ቀይ ሲያይ ማን ዩናይትድ መሰለኝ።
አንዱ የሊቨርፑል ደጋፊ ማን ሲተነትንልን እንዴት ነው ማልቋጥረው 10 ነጥብ 15 ነጥብ ብቻ እኮ ነው የምትበልጡን 5 ጌም ከተሸነፋችሁ እንደርስባችኋለን ታይትል ሬስ ውስጥ እኮ አለን አላለችም 5 ጌም በተከታታይ እኛ ስንሸነፍ 5 ጌም እነሱ 5 ጌም በተከታታይ እንደሚያሸንፉ አድክሞች ወይ ያላነሻው ለሲቲ ትቋጥራለሽ ምን አማራጭ አለሽ አሜሪካም ገጠር ያለ እንዴ እንዳለ እዚህ ክለብ ደጋፊ የገጠር አስተሳሰብ ገጠር ከተማ አይቶ ማያቅሰው የአሜሪካ ገጠር ውስጥ ነብራስካ ምናምን የሚኖር ሰው ከባድ እኮ ትራኩን ከየት ወዴት እንደሚነዳ ገባ ነው ትራኩ አድክሚዮሽ ወያላ አሁን ለሲቲ ትደግፊያለሽ ካሞን ሊድስ አሁን ሊድስ ኔክስት ትክክለኛ ጣላቱን ማን ዩናይትድ ያገኛል እና ሌላ ሐሳብ ደግሞ ማን ቤተሰብ አካውንቴን ገብታችሁ ኮፒ ሊንክ ትላንትና ዛሬ የሰራሁት ቪዲዮ 2 ሰዓት ሙሉ 2000 3000 ምናምን ቪው ላይ ታይቶ ነው ከዛ በኋላ የሚወጣው አሉጣም ካለ ራሱ በዛው ሊቀር ይችላል አካውንቱን ገብታችሁ ኮፒ ሊንክ ቤተሰብ